ሰላም እንዴት አላችሁ? ይህን የምትመለከቱት ቦታ በጣም በሚገርም ሁኔታ የሰው ልጅ በየትኛውም ቅጽበት በየትኛውም እምነት ውስጥ ሆኖ እምነትም ባይኖረውም ቢኖረውም ከፈጣሪው ጋር በተወሰነ መጠን ኮኔክሽን የሚፈጥርበት ቦታ ነውና ይሄ ጥንታዊቷ ኢየሩሳሌም ነች፣ ወይም ደግሞ ኦልድ ሲቲ ኦልድ ጀሩሳሌም የሚሏት ናትና በጣም በሚገርም ሁኔታ ማንም ምንም አይነት ሃይማኖት ሊከተል ይችላል። በየትኛውም የሃይማኖት ጥላ ስር ሊሆን ይችላል። ግን እዚህ ቦታ ላይ ሲሆን ከፈጣሪው ጋር በሆነ ቅጽበት ኢንቲሜት የሚሆንበት ከፈጣሪው ጋር ይሄ ማለ እንዴ ብሎ ጥያቄ የሚጠይቅበት ነውና የምትሰሙት የአዛን ድምጽ አለ ከጀርባ ትንሽ ራቅ ስላለ ነው እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዳሴ ድምጾች አሉ። ከዛ ደግሞ የኮፕቲክ አሉ። ከዛ ስትሻገሩ ደግሞ የጣሊያኖቹና የስፔኖቹ ትልልቅ ካቴድራሎች በይዞታቸው ያሉ በጣም ጥንታዊ የስንት ዘመናት ህንጻዎችና የቤተክርስቲያን ካቴድራሎች ነው የምንመለከተውና በጣም ነው ግርም የሚለው። እዚህ ቦታ ላይ ሲኮን እኔ ሙስሊም ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ እንደዚህ ኮፕቲክ ነኝ፣ እኔ ፕሮቴስታንት ነኝ የሚባል አይነት ስሜት እንዳይፈጠር አድርጎ ነው እኔ በጣም ግርም ይላልና ይሄኛው ቦታ በትክክል ለሰው ልጅ የጸብ መንስኤ ሳይሆን ለሰው ልጅ በቃ መረጋጊያ፣ የሰው ልጅ አንዱ ሌላውን ጥቃት እንዳይሰነዘርበት አይሁዱም ሌሎች ክርስቲያኖችም ኦርቶዶክስ ወይም ደግሞ ፕሮቴስታንቱ በክርስትና ስር ያለው በእስልምና ስር ያለው ሁሉ አንድ ላይ ሆኖ የሰው ልጅ በቃ ፈጣሪውን ብቻ የሚያስብበትን መንፈስ ነው የሚፈጥረው። ቦታ ላይ ስትሆኑ ምንም አይነት እምነት ብትከተሉ እንደዛ እንዲሰማችሁ ያደርጋልና እንዲያውም እየተመለከትኩ ነበረ። ምናልባት እዚህ ቦታ ላይ ያለው ክርስቲያን ወይም ደግሞ በሌላ አይነት እምነት ወይ አይሁድም ሊሆን ይችላል ዋቴቨር ብሎ የሚያስብ ሰው ሊኖር ይችላል። እንደዛ አይደለም። ሙስሊሞች ገብተው እዛ ቦታ ላይ ሲሆኑ የሚሰማቸውን ስሜትም እያየው ነበርና ብዙ ታሪክ የተፈጸመበት ከመሆኑን ባሻገር የሰው ልጅ ከፈጣሪው ጋር የሚገናኝበት ምንም አይነት የፖለቲካ አንደምታ የሌለው ወይም ደግሞ ከፖለቲካ እንደዚህ ከመጠላላት አንዱ ሌላውን ከመጥለፍ አንጻር የማይታይ ቦታ ነውና በጣም ነው ድንቅ ያለኝ። ከዚህ እንግዲህ የምትመለከቱ ፊት ለፊት ያለው እቺ አረንጓዴ በሯ የግብጾች ኮፕቲክ ወይም ደግሞ ኢትዮጵያና የኢትዮጵያ ኦርቶዶክስ ቤተክርስቲያንና የግብጽ ኮፕቲኮች የሚጋጩበት ዴር ሱልጣን የሚባለው ነውና ይችኛዋ በዚች በር በኩል አትለፉ ወይም መዘጋት አለባት። ደግሞ በተወሰነ መጠን ይቺ የኢትዮጵያ ቤተክርስቲያን አብዛኛው ምስል ያለባት ወይም ደግሞ መገለጫ አይነት የሆነችው ክቧን እሱን አካባቢ እሷ ቦታ ሰፊ ነችና እሷን ግብጾች መውሰድ ይፈልጋሉ። የኢትዮጵያ እንግዲህ የኦርቶዶክስ አማኞች እዛ ላይ የጸሎት ስነ ስርዓት ሲያደርጉ በፋሲካ በገና ጊዜ በጣም አስቸጋሪ ይሆኑባቸዋል እነዛኞቹ ማለት ነው ኮፕቲኮቹ። ይህን የምትመለከቱት ከዛ ቅድም እንደነገርኳችሁ ከኮፕቲኮቹ ዞራችሁ ይችን ምልክቷን ያው ይታወቃል የኢትዮጵያ አይኮኒክ ነገር እንደሆነች ወይም ደግሞ የኢትዮጵያ ቤተክርስቲያን ቤተክርስቲያናት ምልክት እንደሆነች በእርግጥ ትልቅ ታሪክ አላት፣ ነግራችኋለሁ ሌላ ጊዜ። ከዛ ወደዚህ ስታልፍ ከዚች ምልክት ስታልፍ ወደዚህ ያለው የሚካኤል ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚካኤል ታቦት ያለበት ነውና ከሱ ስትሻገሩ ደግሞ የጣሊያኖቹ አሉ፣ ከዛ የስፔኖቹ አሉ። ዓለም ላይ በጣም ትልልቅ ተቋም ወይም ደግሞ የእምነት ተቋም ያላቸው ከክርስትናው ከካቶሊኩም ከኦርቶዶክስም በጣም ዓለም ላይ ትልቅ አቅም ያላቸው በወቅቱ በሰዓቱ የነበሩ አገራትን ውክልና ያላቸው ናቸውና በጣም ነው የሚገርመው። ሌላ ጊዜ በጣም ታሪኩን ነግራችኋለሁ። እንደምትሰሙት 6 ሰዓት ላይ ጸሎት ይደረጋል። ወይም በተለይ አርብ ሌላ ታሪክ ነው እሱ ሌላ እንትን ነው ሌላ ቶፒክ ይፈልጋል። ግን ይሄን ዝም ብላችሁ ስትመለከቱት 6 ሰዓት ላይ ደወል ይደወላል። ደወሉ ሲደወል ኤቭሪባዲ ይቆማል፣ ኤቭሪባዲ ጸልያል፣ ኤቭሪባዲ በጣም የሚገርም ትዕይንት ነው ያለውና ሁሉም ከፈጣሪው ጋር በቃ ኢንቲሜት የሚሆንበት ሰዓት ነው። የምትሰሙት የአዛን ድምጽ አለ አይደለ? ከጀርባ ደግሞ የቅዳሴ ወይም በየሃይማኖቱ የሚደረጉ ስነ ስርዓቶች አሉና የሰው ልጅ ኢየሩሳሌም ላይ ለምን ይጣላል? የሰው ልጅ ኢየሩሳሌም ላይ መታረቅ አለበት እንጂ የሚል በቃ አረዳድ እንዲኖር የሚያደርግ ነው። እንደዚህ አይነት ነገሮችን ሰዎች በተለያየ አቅጣጫ ማየት እንዳለባቸው ነው እዛ አስጎብኚዎቹም የሚናገሩት። በጣም በሚገርም ሁኔታ ግን የተለያየ የህብረተሰብ ክፍል ወይም ደግሞ ከተለያየ እምነት የመጡ ሰዎች የሚጎበኙት ነውና ከታሪካዊነቱ ባሻገር አብዛኞቹ እንደምታውቁት ደግሞ ሃይማኖታዊ ወይም ሪቹዋል የሆነ ስነስርዓትን የሚያከናውኑ ቢኖሩም ከዚህ ከሃይማኖቱ አንጻር ግን በተለያየ አቅጣጫ ያሉ ሰዎች የሚመጡት በዓለም ዙሪያ ነው የሚመጡትና ከተለያየ ሃይማኖት ቀደም ሲል እንደነገርኳችሁ ጉብኝት ያደርጋሉ። ሲጎበኙ ይሄ የኛ ቤተክርስቲያን ስለሆነ፣ ይሄ የኔ የኦርቶዶክስ ስለሆነ፣ ይሄ የኔ የኮፕቲክ ስለሆነ፣ ይሄ እንደዚህ ካቶሊክ ስለሆነ የሚል ነገር አይነሳም እዛ ቦታ ላይ። ምክንያቱም ይጎበኛል። ሲጎበኝ ለሁሉም
የጋራ ነው። ኦፍ ኮርስ ግን የጋራ መሆኑም ሳምታይምስ ወርዝ ያደርጋል። የጋራ መሆኑ ማለት የሰው ልጆች እንዲማሩበት የሰው ልጆች በትክክልም ልክ ያልሆኑ ስርዓቶቻቸውን እንዲመለከቱ የሚያደርግ አንዳንድ መገፋፋቶችን ማስተካከል የሚችል ስለሆነ ኦፍ ኮርስ እንደዚህ አይነት ትልቅ ቦታ ትልቅ ጉዳይ የተፈጠረበት የተፈጸመበት ኢየሱስ ክርስቶስ በተሰቀለበት በተገነዘበት እንደዚሁም ደግሞ የተለያዩ ተግባራት በተደረገበት ቦታ ላይ እዛ ላይ የሰው ልጆች እኩል ትሪት መደረግ እንጂ አንዱ ሌላውን እንዲገፋ አንዱ እዚህ እንዲገባ አትውጣ የሚባልበት እንዳይሆን አለመሆኑም እኔ አፕሪሺየት አደርጋለሁ ባይ ዲፎልት። እና ብዙ ነገሮችን እዛ ስትመለከቱ ለምሳሌ አሁን እንግዲህ የምታውቁት በኢትዮጵያ ኦርቶዶክስ ቤተክርስቲያን የሌላ እምነት ሰዎች እዛ ቤተክርስቲያን ውስጥ ገብተው የመጎብኘት ወይም ደግሞ የተለያየ ስራዎችን የመስራት አጋጣሚ አላቸው ወይ? አይዳውት እንዳለ አላቅም። እኔ ብዙ እንግዲህ ሞር ሊኖር ይችል ይሆናል ግን ደግሞ ብዙ ጊዜ ይሄ ጠንቀቅ ማለት ነገሮችን እመለከታለሁ። እኔ አላቅም ብዙ ግን ጠንቀቅ ማለት ጉዳዮችን እመለከታለሁ። እዛ ቦታ ላይ ግን አይሰራም። ሁሉም እዛ ታላቅ ቦታ ላይ ሁሉም በመንፈሱ ሁሉም በሁኔታው ሁሉም በኢየሱስ ክርስቶስ መሰቀል መገነዝ እዛ አካባቢ ላይ ስለነበረው ስቃይ ስለ ቀራኒው ጉዳይ ማንም ሰው አንደርስታንዲንግ እንዲኖረው ይፈለጋልና በዛ ልክ ደግሞ በትልቁ ቦታ ላይ ሁሉም የሰው ዘር እንግዲህ ኢየሱስ ክርስቶስ የተሰቀለው ለሰው ልጆች ሁሉ አይደለ? ለሰው ልጆች ሁሉ አይደለ? ለገራፊዎቹ ለጎጆዎቹም ጭምር ለአይሁዶቹም ጭምር ነው እንግዲህ የሆነውና ሰው ይሄን የመሰለ እኩልነት ያመጣ ጉዳይ ስለሆነ ከሃይማኖት አንጻርም በዚህ ልክ ሰዎች ቢሳተፉ በዚህ ልክ የተለያየ እምነት የሚከተሉት ከክርስቲያናው ባሻገር ሙስሊሞችም ሲጎበኙ ስመለከት ነበርና በቃ አግባብነት ያለው ነው። ምክንያቱም ለእኩልነት የተከፈለ ዋጋ ነው። እኔ አይ ማይሰልፍ እንደዛ ብዬ ስለማስብ ነውና ይሄኛው በጥቅሉ ግን እዛ አካባቢ ያሉትን እንቅስቃሴዎች ስትመለከቷቸው ያለው መግባባት ፎቶ እንነሳ የሚሉ ሰዎች አሉ። እዛ እንግዲህ ሃይማኖታቸውን አታውቁትም። አይዘር ሙስሊም ናቸው አይዘር ደግሞ ኦር ደግሞ አይሁድ ናቸው። ሞስት ፕሮባብሊ ካቶሊክም ሊሆኑ ይችላሉ። ግን ከሁለቱ አይዘሉም። በጣም ኢየሩሳሌም ላይ በሚገርም ሁኔታ በአብዛኛው ወይ አይሁድ ይሆናል ወይም ደግሞ ሙስሊም ሊሆን ይችላል። ሌላ እምነት የሚከተሉ ሰዎችም አሉ። ኢትዮጵያውያን ደግሞ እንደምታውቁት እዛ የሚኖሩ ኢትዮጵያውያን የአይሁድ እምነት ቢከተሉም ደግሞ ከዚህ ኦርቶዶክስ ሃይማኖትን የሚከተሉም ሰዎች አሉና የተለያየ ዳይቨርሲቲ ነው ያለው ብቻ እዛ አካባቢ ላይ ይሄን በተለየ መንገድ የሰው ልጅ የሚከተለው ወይም የሰው ልጅ እንደው ለእኩልነት የሚሰራበት ቦታ ሆኖ ነው የተመለከቱትና ባይዞ እንደዚህ እኔ ኤክስፕሌን ሳረግ ወይም ደግሞ እንደዚህ ሳውራ ጉዳዩ ትንሽ የሶስተኛ ወገን አይነት ስሜት ይኖረዋል እንጂ እዛ ላይ ሆኖ ለሚመለከተው ሰው እዛ ላይ ሆኖ ምንድነው እየተከናወነ ያለው ብሎ ለሚመለከት ሰው እንደዚሁ በመመልከት ብቻ በማየት በማስተዋል ብቻ የሆነ የሚጋባ መንፈስ አለውና ለዚህ ደግሞ ብዙ ሂደቶችን መከተልም ላያስፈልግ ይችላል። ብዙ ጣውረዶችን ማለፍ ላይጠይቅ ይችላል። እዛ ያለውን ሁኔታ ብቻ መመልከት ከበቂ በላይ ነውና የሰው ልጅ እኩልነትን የሰው ልጅ በተለየ መንፈስ በተለየ አቅጣጫ በተለየ አካሄድ ችግሮችን የሚፈታበት መንገድ የሚረጋጋበት ወይም ደግሞ ግራ ቀኝ ጉዳዮችን የሚመለከትበት ሃይማኖት የሚባለውን እንግዲህ ሃይማኖት ኦፍኮርስ ማንም ሰው በሃይማኖት ውስጥ አጥር አለው። ግን ይሄኛው እዛ ቦታ ላይ ስትሄዱ ግን የሃይማኖት አጥሮች ይፈርሱና ሰዎች ኢንተርናላይዝ ያደርጋሉ ጉዳዮችን እዛ አካባቢና በጣም የሚገርሙ ነገሮችን ስመለከት ነበረ። ለዛ ነው በጣም አሜዝድ ሆኜ እንደው እንደዚህ አይነት ነገር በብዙ ቦታዎች ላይ ቢለመድ ኦፍኮርስ አንዱ ሌላው እምነት ተቋም ላይ ሄዶ ሌላው እንዲሰግድ ወይም ደግሞ ጉብኝት አድርጎ እንደፈለገ ገብቶ ወጥቶ ምናምን በተለያየ የዓለም ክፍሎች በተለይ በእኛ ሀገር ኮንቴክስት ላይሆን ይችላል ሊሆናልም ተብሎ አይጠበቅም ኤክስፔክት አይደረግም። ግን በአንዳንድ ሁኔታዎች ደግሞ እንደዛ አይነት እድሎች ቢኖሩን የሚል ሀሳብ አለኝና ሀሳብን ብቻም ሳይሆን የሆነ ትንሽ የሰው ልጅ በቃ እንደው ፈተተት ያለ ነገር የተፍታታ ወይም ደግሞ ይሄ በጣም እንደው ጭቁን ያለውን አእምሯችንን የሰውን እምነት እስካልነካን ድረስ ሌላም ሰው የራሳችን እምነት እስካልነካ ድረስ ግንዛቤያችን ትንሽ የተፍታታ ቢሆን ብዬ አይዊሽ እዛ ቦታ ላይ ከተመለከትኳቸው ጉዳዮች እሱ ነው። ለዚህም ነው ኢየሩሳሌም እንደው ለምን የጸብ መነሾ ትሆናለች። በዚህ በእንግዲህ አላቅሳ መስጂድ አካባቢ ባለውና የአይሁድ ማውንት ቴምፕሉ ማለት ነው ዌስት ዋል የሚባለው አካባቢ ያለውን ልዩነት ስትመለከቱት ኢየሩሳሌም የጸብ ምንጭ መሆን አልነበረባትም። ምክንያቱም ሶስቱም ሃይማኖት በጣም በሚገርም ሁኔታ ግን በጣም ግራ የሚገባ ጉዳይ sometimes I have a question ሶስቱም ሃይማኖቶች ኢየሩሳሌምን የሆነ
ትልቅ ታምር የተሰራበት ቦታ ነው ይታወቃል። ግን ሶስቱም ሃይማኖቶች አራትም ከዛም በላይ ናቸው። ኦፍ ኮርስ ጸብ በሚመስል መልኩ ሁሉም አንድ ቦታ ላይ ነው በቃ እንትን ያለው እና ይሄ ለምሳሌ አሁን አላቅሳ መስጂድ ያለበትን ወይም ደግሞ እዛ አካባቢ ያለው ኦርቶዶክስም ወይም በጠቅሉ እሱን እንቶ እሺ ኢየሩሳሌም የሚባለውን ቦታውን እንግዲህ ኦርቶዶክስም ወይም ክርስቲያኖችም ኦርቶዶክስ ሲባል ሞር ያው ኢንቲሜሲው እንደዛ ስለሆነ ነው። ወይም ክርስቲያኖች በጠቅላላው ክርስቲያኖች ሲባል ያው ትረዳላችሁ ፕሮቴስታንቱንም ኦርቶዶክስንም ካቶሊኩንም ሌሎች በክርስትና ስር ውስጥ ያሉ ሃይማኖቶች አሉ። እዛ እስራኤል ሀገርም እንግዲህ በተመለከትኩት መሰረት ብዙ የክርስቲያን ብራንቾችንም እየተመለከትኩ ነበርና እነሱን ፕላስ እሺ ክርስቲያን በሚለው እንያዘው። ከዛ ውጭ ደግሞ በሙስሊምም ያው የተለያዩ ሱኒ፣ ሺአቲ ሌሎችም አሉ። የድሩዝ አካባቢ የሚከተሉት ሃይማኖትም ከዚሁ ጋር አብሮ የሚታይ ነውና ብዙ የእስልምና ውስጥ እንደዛ ነገሮች አሉ። ከዛ ደግሞ አይሁዶች አሉ። ሌላ ደግሞ አራተኛ እዛ እየሰማው ነበረ ሁሉም ኢየሩሳሌም ቅድስቲቷ ምድር፣ ቅድስቲቷ ቦታዬ፣ ቅድስቲቷ ነው የሚለውና እንግዲህ እዛ ቦታ ላይ ሁሉም እንደዚህ አይነት ፍላጎት ካለው እንደዚህ አይነት የተለያዩ አስተምሮቶች አሉ በሁሉም እንደሚታወቀው። ግን ለሰላም ሁሉም ለጸብ ምንጭ ሳይሆን እኩል የሚኖርበት ቢሆን እንደው ብዬ ዊሽ አረኩኝ። ምክንያቱም ኢየሩሳሌም ስትመለከቷት በሁሉም ሃይማኖት በቃ የተባረከች ነች። በሁሉም ሃይማኖት ስትመለከቷት ደስ ትላለች። በሁሉም ሃይማኖት በጣም ታሪኳን፣ ህንጻዎቿን እንኳን መመልከት ሌላ መንፈስ የሚሰጥ ነውና የኢየሩሳሌም ጉዳይ በዚህ ልክ ሲታይ እንደው ሁሉም ሃይማኖቶች አንድ ቦታ ላይ ኦኩፓይ ሆነው ኢየሩሳሌም ቅድስት ቦታ ነች ስለዚህ የኔ ነው እያሉ ከሚጣሉ ሁሉም ሃይማኖት ለፍትህ ሃይማኖት ለእግዚአብሔር ጋር ወይም ደግሞ ፈጣሪ ጋር ለመገናኘት የተፈጠረ ድልድይ ነው ተብሎ እስከታሰበ ድረስ በዛ ልክ መልካሙን በማሰብ ሂደት ውስጥ ብንሆን የሚል በጣም ዊሽ ማድረገው ሀሳብ ነውና ጀስት አሮን ነው ቦታውን ሳይሆን እንደዛ አይነት ነገር ስለተሰማኝ ነው እና ይሄ በቃ ነጻነት የሚሰጥ ቦታ ስለሆነ ነው። ሌሎችም ያዩዋቸው ስራዎች አሉ፣ ያዩዋቸው ጉዳዮች አሉ። እያንዳንዳቸውን እየመጣሁኝ ነግራችኋለሁ። ለአሁኑ ግን እጅግ አመሰግናለሁ።